አዎ ባንቺ ምክንያት ነው ፍቅሬን ያጣሁት ታዲያ ፍቅር ማጣት ባንተ ነው እንዴት ተጀመረው እኔም እኮ ፍቅሬን አጥቻለሁ የማውቀው ቤት ለቀሽ መውጣት እንዳለብሽ ብቻ ነው ቆይ ግን ምን ባረግ ነው ይሄንን ቤተሰብ ግልብጥጡን ማውጣት የምንችለው የምሬ ነው የምልሽ ኤዱን በማጣቱ መቆጨት አለበት ታቦት ሁሉ ዞሮ ቢሳለም ኤዱን የመሰለ ሴት የሚያገኝ ይመስልሻል ልክ ነህ ወንዶችን ቆቅልሽ ናቸው ግን ደግሞ ያፈቀርኩት ካሌብን አይደለም ካሌብን አፍቅራለሁ ብለሽ ምን ያህል ትረጅኛለሽ የሚለውን ለማየት ነበር ካሌብን እንዳፈቀርኩት ይነገርኩሽ ምን እንዴ ምን እያልሽ ነው አርፈሽ ተቀመጪ የት እንደምትሄጂ አውቃለሁ እኬ መጫወብኝና የምትቆጣኝ ባሪያ አይደለም ይልቁንስ እጄን ያዘኝና ለትልቅ ዓላማ እንነሳ ትሰሚኛለሽ ዳግመኛ ባንቺ የሰይጣን እጅ ስራ ላይ አልገባም እባክህን አባዬ ይቅር በለኝ እኔም ከዚህ ቤት ዳግመኛ ላልመለስ ተመጨረሻም እንግዲህ ውዶችዬ ዳኒ ከቤት ወጥቷል ማለት ነው ምክንያቱም ከኤደን ጋራ በጣም ተጣልቷል አባዬ በንዴትና ስሜታዊ በሆነ ያቺ ተንከሲስ ከዛ ቤት አልወጣ ስላለች በቃ ብዙ ነገር ማስተዋወስ ትችላለህ እንዴ ብላ ባለችው ሰዓት ምኑን ነው ማላስተዋወሰው ውሃ መደፊብኝ ነው ወጥ ፊቴ የምትለቀልቅብኝ ነው ምኑን ነው ከዳኒ ጋር ስትዳሪ ፊቴ ላይ የምታዩ ማየውን ነው ብሎ ሲናገር ስሜታዊ ሆኖ በዛን ሰዓት ኤደን በጣም ራሷን መቆጣጠር እስኪያቅታት ድረስ ነበር የተናደደችውና ከዛ በኋላ ወጣ ወደ ቤቷ ሄዳለች ማለት ነው በማግስቱም አልበረደላትም ዳኒም እንግዲህ አንገቱን አቀርቅሮ ነው የቀረው በጣም ያሳፍራል በእውነት ያሳፍራል እንኳን በትልቅ ሰው ፊት እኮ አይደለም በህፃን ፊት እንኳን እንደዚህ አይነት ነገር አይደረግም ምክንያቱም እኛ እንደዚህ አይነት ባህል የለንም እንደዚህ አይነት ወግም የለንም ስነ ስርዓት አለን ኢትዮጵያን ስንባል በብዙ ነገር ስነ ስርዓት ያለን ሃይማኖተኛ ሰዎች ነን የፈለገው ነገር ቢደረግ እንኳን እንደዚህ ትልቅ አዛውንት ፊት ቀርቶ ያውም የልጃቸው ሚስት ሆና እንደገና ወንድሜ ነው ብላ ምጥታ ካስተዋወቀቻቸው ሰው ጋር እንደዛ ስትዳራ በእውነት ያሳፍራል እንኳን አይደለም ከትልቅ ሰው ፊት ቀርቶ ከህፃን ፊት ህፃን እንኳን ያየናል ተብሎ እንኳን ስንት ነገር ተደብቀን ነው እንደዚህ አይነት ነገር መደረግ ካለበትም ህፃን ልጅ እንኳን ሲያይ ራሱ ህፃን ስለማይዋሽ ህፃን ልጅ ያየውን ነገር ስለሆነ የሚናገር ለምን እናቱ አትሆንም ከሌላ ሰው ጋር ስትባልክ ካየ ለአባቱ እናቴ እኮ የሆነ ሰው እየመጡ እንደዚህ ይሆናለች ብሎ ይናገራል እና በህፃን ፊት እንኳን አይደረግም እንኳን በአዋቂ ፊትና ዳኒና ቲና ያደረጉት ነገር በጣም የብልግና ስራና በጣም የሚያሳፍር ስራ ነው በዚህ የተነሳ አባባ በጣም በውስጣቸው ያዳፈኑት ነሳት እንግዲህ አውጥተው ተናግረዋል ማለት ነው በዛም ኤዱ በጣም አፍራለች በጣም ተናዳለች በጣም እንደ በዳኒ ቦታ ሆና ነው ያፈረችው በቃ እና በጣም ዳኒ ለማግኘት ሞከረ ስነ ስርዓት ያስካውን በኋላ እንደዚህ አይነት ነገር ያደረክ መሆኑን አላወኩም ነበር እንዴት እንደዚህ ትልቅ ሰው ፊት እንዴት እንደዚህ ታደርጋለህ መባለጉን ባልግስኪ እንዴት በትልቅ ሰው ፊት ምን ያህል ደፈር ብትሆን ነው ብላ በጣም ተቆጥተዋለች እሱም ይቅር ብለሽኛል እኮ ይቅርታ አድርጊልኝ ተጸጽቻለሁ እያለ ነው በእውነትም ዳኒ ግን ተጸጽቷን ግን ምንም ልትረዳው አልቻለችም አሁን ኤዱና ዳኒ እንዴት ነው ይታረቃሉ አይታረቁም እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ እኔ ግን ይቅርታ ብታረግለት ደስ ይለኛል ምክንያቱም ሰው ሆኖ ማያጠፋ እንጨት ሆኖ ማይጨስ የለምና በቃ አንዴ አጥፍቷን ግን አሁን እየተጸጸተ ብዙ ነገር እየካሰ ነው ምክንያቱም እሳቸውን እኮ ከዛ በኋላ በብዙ ነገር እየረዳቸው ነበር ከዛም ደግሞ ታግተው ከተወሰዱም በኋላ ራሱን አደጋ ላይ ወስዶ ያው ለኤደን ሲል በቃ ጥሩ ነገሩን እየሰራ ያለ ልጅ ነው እና ከዚህ በኋላ ወደ ውሻ ወደ ትፋቱ ይመለሳል እንደሚባለው እሱ ወደ ትፋቱ ማይመለስ ልጅ ስለሆነ ይቅርታ ብታረግለት ደስ ይለኛል ብዬ አስባለሁ እስኪ እናንተ እንዴት ነው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እንግዲህ ቲና ደግሞ በጣም እባብ ናት እባብ ቆዳ ለስላሳ እንደሚባል በጣም እነሱን ስታይ ለስልስ ትላለች ከዳኒ ጋር ደግሞ ሻይ ቡና ብላ ወጣ ደግሞ እንዴት ነው በቃ እንጨርሳቸው እነዚህን ሰዎች አንተም በቃ ኤደን ተጣልታለች ከዚህ በኋላ ተታረቀም ሁሉቹም ጠልተውናል በቃ እናንተ አንድ ሆነን እነዚህን ሰዎች መበታተን አለብን እያለች ነው አሁን ምንም በቃ እኮ የመጸጸት ልብ የላትም የሷ ደግሞ የተለየ ነው በቃ እንደ ፈርዖን ልቧ የደነደነ ሴት ብትኖር እንደሷ አላየውም በጣም ተስተላ ሴት ሰው እንዴት ከጥፋቱ እንዴት አይመለስም ቢያንስ እኮ ያደረገው ነገር ጥፋት ሆኖ ከታየው መጸጸት አለበት ልክ እንደ ዳኒ አሁን ዳኒ ተጸጽቶ ይቅርታ ብሎ
በቃ ከሷ ጋር ያለውን ስራ በሙሉ እየተወ ወደ ጥሩ ስራ እየተመለሰ ነውና እሷ ግን አሁንም ቢሆን ያንኑ ሸሯን አልተወችም። ካንቺ ጋራ ሁለተኛ እንደዚህ አይነት ሰይጣናዊ ስራዬን መልሼ አልሰራም፣ የፈለግሽውን ነገር አድርጊ፣ እንደውም ከዚህ በኋላ ጭራሽ ካንቺ ጋር አልተባበርም ብሎ ቆሌዋን ገፏታል ማለት ነው። እሷ ግን አሁንም ብቻዋን ሆና ምንም ማድረግ እንደማትችል አውቃለች። ግን ደግሞ ያክፋቷ አብሯት ነው ያለው። አሁንም ቢሆን እንግዲህ ሴራ እየጠነሰሰች ነው። ዳኒ ግን አሁንም ኤዱን እየተከተለ ይቅርታ አድርጊልኝ እያላት ነው። እሷ ግን በፍጹም ብለዋለች። በሄደችበት ሁሉ እየተከተለ ይቅርታ እየጠየቃት ነው። መጨረሻ ላይ ደግሞ ያው እንደምታውቁት ዳኒ ማለት ነው ትሁትን እንዴት አይነት ሰው ነሽ፣ እንዴት አባባ ይሄን ነገር እያወቀ ማስታወስ እንደቻለ እያወቅሽ እንዴት ዝም ትይናለሽ ብሏታል። እንግዲህ ያው ግልጹን አባባ እኮ ያቃል ሁሉን ነገር አስታውሷል ብላ አትንገረው እንጂ እኮ ከመጥፎ ስራው እንዲመለስ ከዛ ቤትም እንዲወጣ ብዙ ነገሮችን እኮ በጎን እያደረገች ነግረዋለች። እሱ እንዴት ደረቅ ነው አልገባውም እንጂ ትሁት እኮ ማድረግ የሚገባትን ወደ ጥሩ ስራ እንዲመለስ ጓደኛን ኤደን እንዳታጣት ተጠንቀቅተው እያለች ብዙ ጊዜ መክረዋለች። ግን እሱ ስላልገባው ነው እንጂ አሁን ትሁት ላይ መጮህ የለበትም። በጣም ዳኒ እዚህ ጋር በጣም ያስጠላል። ትሁትን ሄዶ እንደዛ መናገር አይገባው። ምክንያቱም እሷ እባክህ ዳኒ ተው፣ ከዚህ ስራ ተው፣ ይልቅ ጓደኛን ኤዱን እንዳታጣት ተጠንቀቅ እያለች በምትል ሰዓት መባነን ነበረበት። ግን እሱ ገና አባባ ያስታውስም ብሎ ዝም ብሎ እንትን ይላል። ግን ያው አንድ ባንድ እንደሚያስታውሱ የጉዱን አፍረጠረጡት። እንግዲህ በጣም ያሳዝናል ማለት ነው። አሁን ዳኒ እየተቅበዘበዘ ነው ያለው። በጣም ኤዱን በማጣቱ አዝኗል። እንደገናም ደግሞ መጥቶ ትሁትን ይቅርታ አድርጊልኝ ስሜታዊ ሁኜ ነው ብሎ ይቅርታም ጠይቋታል። ጥሩ ነው ይቅርታ መጠየቁ። ትሁት ደግሞ አሁን በጣም በሚገርም ሁኔታ ካሌብ ማለት ነው ኤዱና ምን ሆነሽ ነው እንደዚህ እየተከዝሽው ብሎ ኩሽና ውስጥ ሲያገኛት ምንም አልሆንኩም፣ ዳኒና ኤዱ ተጣሉ፣ በምን ጉዳይ እንደዚህ አባባ ተናግሮ። በጣም ያሳዝናል። ዳኒ ኤዱን ማጣት አልነበረበትም። በጣም ጥሩ ልጅ ነች እኮ እንዴት እሷን ያጣል? በጣም የተማረች በጣም ጥሩ ስነ ምግባር ያላት እያለ ስለሷ በጣም ኦቨር ሲናገር እሷ ግን በጣም እየተናደደች ነበር። እሱ አልገባውም። ምክንያቱም ትሁትም እንግዲህ የትምህርቷ ነገር እንግዲህ እንደ ኤደን ባይደርስም በጣም ጎበዝና አስተዋይ ስነ ስርዓት ያላት ልጅ ነች። በሷ ፊት እንደዚህ አይነት ነገር መናገር አልነበረበትም ካሌብ። እሷም በጣም ተናዳ በጣም ተበሳጭታ ማለት ነው ወደ ውጭ ሁሉ ወጣ ራሷን ለማረጋጋት ሞክራለች። ከዛም እንደገና ከኤዱ ጋር ተቀጣጥረው ተገናኝቷን ምን ሆነሽ ነው ስትላት ምንም አልሆንኩም ብላለች። አይ ፊትሽ ጥሩ ስሜት የለውም ምንድነው የሆንሽው ስትላት አይ ምንም አልሆንኩም። እንዴ ከካሌብ ጋር ምን ሆንሽ ነገርሽው እንዲህ ስትላት አይ እኔ እኮ ካሌብን አላፈቅረውም፣ ማፈቅረው የክላሴ ልጅ አብረን የተማርነው አብሮ አደጌ ያገሬ ልጅ ነው ጌችን ነው ማፈቅረው ብላ እንግዲህ አስቀይሳታለች። እውነቷን ይሁን ውሸቷን እንግዲህ እኛ አናቅም። ግን ካሌብ ስላናደዳት ይመስለኛል እንጂ ካሌብን እንደምታፈቅረው በተደጋጋሚ በሁኔታው እያየን ነው። ስሜታዊ ሆኖ ሌላ ነገር እንዳያደርግ ብዙ እየመከረችው ለዚህ አድርሰዋለች። ስለዚህ እንዴት አሁን ጌች እንዴት መጣላት? እስከዛሬስ ቢሆን እንኪ የምታፈቅሪው ሰው ስጮ ብሎ ሲሰጣት ሁሉ እሺ ብላ ተቀብላ እንደገና አይ ይሄ ላንተ ነው በቃ አንተን ነው ማፈቅር ብላ ያበጠውን ለምን አታፈነዳውም? ጌች ከየት መጣ? እና አሁን በስነ ስርዓት ሐሳቧን ሙሉ ለሙሉ የቀየረች ይመስለኛል። እንግዲህ ሐሳቧን ያስቀየራትም ደግሞ የተማረች በጣም ጥሩ ሴት እያለ ስለ ኤደን ሲያወራ እንግዲህ እሷ ምናልባት ትምህርቷን ካልገፋችበት አሁን የቤት ሰራተኛ ነኝ ተምሬም እዚህ ደረጃ ስላልደረስኩኝ እንግዲህ የተማረች ሴት ነው የሚፈልገው በሚለው እንግዲህ ካሌብ የሚያስባት ሴት እንደዚህ አይነት ሴት ትሆናለች ብላ ይሆናል ሐሳቧን የቀየረችው። በጣም ተበሳጭታና በጣም ተናዳለች። እንግዲህ እና ታዲያ እስከዛሬ ለምን አልነገርሽኝም ብላ ኤደን ደግሞ በጣም ተቆጥታታለች። አይ እንደዚሁ ነው ያልነገርኩሽ ብላታለች። ግን ኤደን ያመነቻትም አይመስልኝ። እናንተ እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እውነት ትሁት ከካሌብ ውጪ ሌላ የምታፈቅረው አላት ብላችሁ ታስባላችሁ ወይስ ምን ሆና ይሆን ብላችሁ ታስባላችሁ? እና በቃ አሁን ቲናም አሁን እየተቀበዘበዘች ነው። መጣም አባባን ይቅርታ አድርግልኝ
ብለዋለች። አንቺ ይቅርታ የሚደረግልሽ ሰው አይደለሽም። የቱን ብዬ የቱን አንስቼ የቱን ልጣለው? ምን ብዬ ነው ላንቺ ይቅርታ ማደርገው? የትኛው ጥሩ ስራሽ? ቢያንስ አንድ ጥሩ ስራ አለ ይሄ ነው በይኝና እስቲ በዛ እንኳን እንትን ልበልሽ ይቅር ልበልሽ ምን አለሽና ሲላት ምንም የምትናገረው አጣችና በቃ እኔ ምንም በቃ ያሳለፈችውን በሳቸው ላይ ያደረገችውን ነገር ሁሉ እያሰቡ ብዙ ነገሯን አስታወሷት። አንገቷን የደፋችው። ስለዚህ አንቺን ይቅር ምልበት ምክንያት ምንም የለኝም፣ ከቻች ከቤቴ ውጭልኝ ብሎ ያው እሳቸውም ጥለዋት ሄደዋል ማለት ነው። እሷ አሁን ማንም ይቅር እንደማይላት አውቃለች። ምንም የምታደርገው ነገር ጠፍቷታል። ያንኑ ሴራዋን ነው የምታሴረው። እና ያው ትሁት ደግሞ አሁን አባባ እስኪ ወጣ ብዬ መምጣት ፈልጋለሁ ስትል ሂጂሽ ብለዋታል። እና ወጣ ብላ በሄደችበት እንግዲህ የሆነ ሰው አብሯት ቁጭ ብሏል። ከዛ መሸት ብሎ ስለነበር ያው ካሌብ አይቶ እንደ ቅናት ነገር መሰለኝ አይቷት አልፏል ማለት ነው። ከዛ መቤት ስትመጣ እንዴት በዚህ ሰዓት ትወጫለሽ? ማን ውጭ ብሎሽ ነው ስላት እኔ አባዬን አስፈቅጄ ነው የወጣሁት፣ አይመለከተኝም እንደዛ አይነት ነገር። በስራ ሰዓት አንቺ ከቤት መውጣት የለብሽም፣ ከፈለግሽ የወር ፍቃድ ወስደሽ መውጣት ትችያለሽ ብሏታል። እሱም አሁን ፍቅሩ እንደገና የሷ እየቆረጠ ሲሄድ የሱ ደግሞ እያንሰራራ የመጣ ይመስላል። እና እንዴ እኔ አስፈቅጄ ነው የወጣሁት ብለዋለች። አይቻልም ብሏት እሱም ተቆጥቷታል። እሺ ብላ ገብታለች። እንደገና በሌላ ቀንም አሁንም እንደዚሁ ወጣ ብላ ስትመጣ የት ነው የምትሄጂው ብሏት ሁሉ ተቆጥቷታል። እና ካሁን በኋላማ እኔ እንትምትለኝ ስራዬን ከጨርሱኝ የትም መሄድ እችላለሁ፣ ምንም ያንተን ፍቃድ መጠየቅ የለብኝም ሁሉ ብለው ተናግረዋለች። እና አሁን እሱ እየተከታተላት ነው። እና ካሌብ ያፈቀራት አይመስላችሁም ውዶቼ? እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን የካሌብ ፍቅር እያገረሸበት ይመስለኛል እኔ። ምክንያቱም የምትሄድበትን የምትወጣበትን ሁሉ እየተከታተላት ነው። እሷም ደግሞ በቃ ሰውየውና እኔ ልሰጠው የነበረው ሰውዬ አግብቷል ብላ ሀብሉን መልሳለታለች። እሱም ለምን እናሱ ቢያገባ ሌላ ሰው ማፍቀራችም እንዴ ምን ችግር አለው ብሏታል። እንግዲህ ይመስለኛል ያ ሰው አግብቷል ብላ እንካ ስትለው ሀብሉን የባነነ መሰለኝ። ያ ሰው ቢያገባ ሀብሉን ራሷ ማትይዘው ታዲያ ለምን መልሳ ትሰጧለች? በቃ እኮ ያ ሰው ካገባ ሌላ ለምታገባው ሰው ትሰጧለች፣ ካልሆነ ለራሷ ይሆናል። ግን ይመስለኛል ለሱ መልሳ ስትሰጠው የባነነ ይመስለኛል። እንደዛ መሰለኝ ቅናት ነገር የታየበት። እና አሁን ትሁት ያ ትሁት ፊቷ ሁሉ በጣም ትሁት የነበረችው ፊቷ በጣም አኩራፊ ተቆጥታና በቃ ሆናለች፣ ንዴታም ሆናለች። እንግዲህ ካሌብ በተናገረው ንግግር በቃ ትሁት ከራሷ ጋር አይደለችም። ምክንያቱም እኔ ለሱ ማልመጥን ሴት ነኝ ወይ እንዴት እንደዚህ ይላል በሚለው በጣም እንትን ብላለች ማለት ነው። እንግዲህ ደግሞ ዳኒና ኤደን ደግሞ አሁንም ሻይ ቡና ተገናኝተው ይቅርታ አድርጊልኝ ሲላት አንተ ይቅር ምልህ አንተ ያሰራቸውን ስህተቶች አንድ በአንድ ስታስተካክል ነው። እንዴት ከሳቸው ፊት እየተደራ እንደገና አሁንም እዛ ቤት ትቀመጣለህ? ምን አይነት ሰው ነህ ግን? መጀመሪያ የራስን ስህተቶች አስተካክል ብላ ስላለችው እንግዲህ እሺ ብሎ አንተ ጋር መቼም ካሁን በኋላ ብሬ መሆን አይነት ሰው አይደለውም ብላ እሷም አኩርፋ ጥላው ሄዳለች ማለት ነው። እሱም አሁን እንግዲህ በነገሮች የተጸጸተ ይመስለኛል። ግን እንደዚህ አንዳንድ ሰዎች እንደዚህ በመንገፋቸው ሰዓት እንደገና ሌላ ውሳኔ ውስጥ ገብተው ሌላ ዘቅት ውስጥ ይገባሉ። አሁን ኤደን ማድረግ ያለባት ያለፈው አልፏል። ለወደፊቱ ግን እንዴት ላምን እችላለሁ? ወይ ቤተክርስቲያንና እዛ ቃል እንገባባ ወይ ደግሞ የቤተክርስቲያን አባቶች ጋር ቃል እንግባ ማለት አለባት። በእግዚአብሔር ፊት ሄደን ቤተክርስቲያን ቃል እንግባ ወይም ደግሞ በሃይማኖታቸው መቼም ሰው ያለ ሃይማኖት ስለማይኖር በሃይማኖታችን ቃል እንግባ፣ ከዚህ በኋላ ያለፈውን ትቼላለሁ ብላ ማለት ሲገባት እሷ ደግሞ በጣም እየተናደደችና እየተቆጣች ባለች ሰዓት እልህ ውስጥ ገብቶ ከቲና ጋራ የጀመረውን ስራ እንዳይቀጥል እፈራለሁ። ግን ዳኒ እንደዛ አይነት የሚያደርግ ሰው አይመስላችሁም? አይመስልም። ከቲና ጋራ ተባብሮ እንደገና ወደ መጥፎ ስራው ይመለሳል። እንግዲህ ኤደን እንደዚህ አይነት ነገር እንደዚህ የምታናድደውና የምታበሳጨው ከሆነ ኤደን
ምናልባት ከቲና ጋር በእኔ የጀመርነውን እንቀጥል ይላት ይሆን ወይስ ደግሞ አይስማማም ብላችሁ ታስባላችሁ? እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እና ዳኒ አሁን በጣም የሚያሳዝን ልጅ ነው። በጣም ያሳዝናል። ከቤትም በቃ ወጥቷል ማለት ነው። ምክንያቱም አባባን እግር ስር ወድቆ አባዬ ይቅር በለኝ አጥፍቻለሁ፣ ብዙ በደል በድያለሁ እና በቃ ይቅር በለኝ፣ እኔ ከዚህ በኋላ እናንተ ቤትም መኖር አልፈልግም ብሎ እንግዲህ ውሳኔውን በጣም በሚገርም ሁኔታ ወስኖ ከቤት ሻንጣውን ይዞ ወጥቷል ማለት ነው። ቲና ግን አሁንም ቢሆን አረፈደም፣ ነገሮቹን አስተካክለን እንደገና ተመለስና የሆነ እናድርግ ብለዋለች። ዞር በይ ወደዛ፣ ካንቺ ሰይጣናዊ ስራ ጋር ሁለተኛ ልተባበርም፣ የራሴ ኑሮ ራሴ መኖር ይችላል፣ ከዚህ በኋላ አልፈልግም ብሏት ወጥቷል ማለት ነው። አባባም እንግዲህ ይቅር ብያለሁ አላሉትም። እንግዲህ መልሰው ይጥሩት አይጥሩት ምናውቀው ታሪክ የለም። እንግዲህ ዳኒም ሻንጣውን ይዞ ከቤት ወጥቷል። ትሁትም እንግዲህ ጌችን ልታገባ ነው መሰለኝ። እሷም አሁን እየተበሳጫጨች ነው። ከዚህ በኋላ ወይ ደግሞ እኔም እሄዳለሁ ወደ ቤተሰብ ልትል ትችላለች። ምክንያቱም ከእህቷ ጋራ ብዙ ወሬ እያወሩ ነበረ። እኔ በስልክ የሚነገር ነገር አይደለም በአካል ነው እንጂ በስልክ ማወራሽ ነገር አይደለም ብላታለችና እንግዲህ እሷም አሁን ዳኒ ከወጣ በኋላ እኔም ወደ ቤተሰብ ደርሼ ልምጣ፣ አባቴም ብዙ ጊዜ ሆኗል ካየሁት እያዘነብኝ ነው ብላ አስፈቅዳ ወደ ቤተሰብ ትሄዳለች ብዬ አስባለሁ። እናንተ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ የሚመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ